ይህ ታሪክ በቅዳሴ ሰዓት እየዘፈኑ ቤተክርስቲያኑን እየዞሩ ይረብሹ የነበሩ ሁለት ወጣቶች እንዴት እንደተቀሰፉና እኛስ ከዚህ ታሪክ ምን እንማራለን ስለሚለው ወደ እናንተ የምናደርስበት ድንቅ ታሪክ ነው። ታሪኩን እያዳመጣችሁ ቪዲዮውን ላይክ፣ ቻናሉን ደግሞ እንዲህ አይነት ትምህርቶች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ እያልን ወደ ታሪኩ እንወስዳችኋለን። ዶን በጊዜው ስትሰራው ካንተ የሆነው መልካም ነው። በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚነገር በእኛም ቤተክርስቲያን የሚታወቅ አንድ ታሪክ አለ። ጻድቁ አቡነ ሳሙኤል ዘደብረ ቀልሞን ይባላሉ። መልአኩ ከሰማይ ወርዶ በቅዳሴ ሰዓት የሚረብሹትን ልጆች እንዲቀጣ ተላከ። ነገር ግን መጥቶ የማዳላት ስርዓትን በመስራት አንዱን ሕፃን ገድሎ አንዱን ሕፃን ግን ሳይገድል ወደ ሰማይ ለመመለስ ባደረገው ሙከራ እግዚአብሔር ኃይሉን አሳጥቶት በመሬት ላይ ከነክንፉ ተጎዝጉዞ ይቀራል። ይህንን መልአክ በጸሎትና በምህላ ወደ ሰማይ እንዲሄድ የተነሳው ኃይሉ ተመልሶ እንዲጨመርለት ያደረጉት ይህ አቡነ ሳሙኤል የተባሉ አባት ናቸው። ለመሆኑ ታሪኩ ምንድነው? በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅዳሴ እየተደረገ ባለበት ሰዓት ሁለት ልጆች ግን በቤተክርስቲያኑ እየዞሩ ዘፈን ይዘፍኑ፣ ጨዋታ ይጫወቱ ነበር። እግዚአብሔር ይህንን በቅዳሴ ሰዓት የሚያደርጉትን መደፋፈርና ክፉ ስራቸውን ዝም ብሎ መታገስ አልቻለም። ይልቁንስ የሚቀስፍ መልአክ ከሰማይ ላከ። ይህም ለሌሎች መማሪያ ይሆን ዘንድ ነው። መልአኩ ወደ ምድር ወረደ። የመልአኩ ስምም ቀውስጦስ ይባል ነበር። መልአኩ ቀውስጦስ ወደ ምድር ወርዶ እነዛን ልጆች ሊቀስፍ ባለበት ጊዜ አንዱን ከቀሰፈ በኋላ ሁለተኛውን ልጅ ግን ሲያየው መልኩ አማረው፣ ድምፁም ደግሞ ደስ የሚል ሆኖ አየው። በዚህ ምክንያት አንተንስ እግዚአብሔር ፈጣሪ ይግደልህ፣ እኔ እንዴት አድርጌ ቀስፋለሁ በማለት ይህን ሕፃን ሳይገለው ትቶት አለፈ። በዚህም ምክንያት ወደ ሰማይ ተመልሼ አድርጋለሁ ቢል ኃይል ተነስቶት መሬት ላይ ተጎዝጉዞ ቀረ። እየተንደፋደፈም ወደ ቤተልሔሙ ሄደ። በቤተልሔሙ በኩል ዲያቆኑ ለተልኮ ሲሯሯጥ ይህንን መልአክ ያየዋል። ይሄ ዲያቆን መልአኩን ጠየቀ። ሰማያዊ ነህ ወይንስ ምድራዊ? ግራ የመጋባት ጥያቄ ነበር። ሰማያዊ ነው እንዳይለው ሰው ነው፣ የሰውን መልክ ይዟል። ምድራዊ ነው እንዳይለው ደግሞ እንደ መልአክ ክንፍ አለው። መልአኩም መለሰ፣ እኔስ እንኳን ሰማያዊ ነበርኩኝ፣ ነገር ግን በክፉ ስራዬ ምክንያት ወይም የእግዚአብሔርን ሕግ በመተላለፌ ምክንያት ምድራዊ ሁኛለሁ አለ። በዚህ ጊዜ ምን አደርግልህ ዘንድ ትሻለህ? ምን ይሁንልህ ብሎ ዲያቆኑ ጠየቀው። መልአኩ ቀውስጦስም ለዲያቆኑ እዚህ አካባቢ ያሉትን የበቁትን አባት አቡነ ሳሙኤልን ጥራልኝ በማለት ነገረው። ዲያቆኑ አቡነ ሳሙኤልን ጠራቸው። አቡነ ሳሙኤል ወደ መልአኩ መጡ። አቡነ ሳሙኤል ጠየቁ፣ አንተ ሰማያዊ ነህ ወይንስ ደግሞ ምድራዊ ነህ? መልአኩም ለዲያቆኑ እንደተናገረው ሰማያዊ ነበርኩኝ፣ ነገር ግን አሁን ምድራዊ ሆንኩኝ፣ እግዚአብሔር የሰጠኝን ተልእኮ ባለመፈጸም ምክንያት ነው እንደዚህ የሆንኩት ብሎ ሁሉንም ነገር ገልጦ ተናገረ። አቡነ ሳሙኤልም ወደ እግዚአብሔር ጸለዩ፣ እመቤታችንንም ተማጸኑ። እመቤታችን ተገልጣ ሳሙኤል ሆይ 41 ጊዜ እግዚኦ መሐረነ ክርስቶስ፣ 41 ጊዜ በእንተ ማርያም መሐረነ ክርስቶስ እያልክ እየጸለይክ ክንፉን ይዘህ ምህላ አድርስለት፣ በዚህ ጊዜ ኃይሉ ይመለሳል ብላ አለቻቸው። አቡነ ሳሙኤልም ይህን ከሰሙ በኋላ ሰዎችን ሰብስበው በምህላ ክንፉን ይዘው 41 ጊዜ እግዚኦ መሐረነ ክርስቶስ፣ 41 ጊዜ ደግሞ በእንተ ማርያም መሐረነ ክርስቶስ አሉ። ከዚህም በኋላ ተንስ በስመ እግዚእነ ኢየሱስ ክርስቶስ ወበስመ ለእሙ እግዝእትነ ቅድስት ድንግል በክልኤ ማርያም በማለት ተናገሩ። ማለትም በጌታዬ በኢየሱስ ክርስቶስ ስም እንዲሁም እናቱ በምትሆን በንጽሕት ቅድስት ድንግል ማርያም ስም ተነስ፣ ኃይልህ ይመለስ ማለት ነው። መልአኩም ከዚህ በኋላ ተነሳ። ያንን ሳይቀስፈው ትቶት የነበረውን ልጅ ከቀሰፈ በኋላ ወደ ሰማይ አረገ። ታሪኩም በዚህ ተጠናቀቀ። እንግዲህ ይህን ታሪክ ከነገርናችሁ ወደ ታሪኩ ፍሬ ሐሳብ እንመልሳችኋለን። በትዕግስት ሆናችሁ በማዳመጥ ለነፍሳችሁ ትርፍን አትርፉ። አብራችሁን ቆዩ። ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ታሪኩን ከላይ ሰማችሁት። የታሪኩ ጽንሰ ሐሳብ ምንድነው የሚለውን ደግሞ ልንገራችሁ። በዚህ ታሪክ ውስጥ የምንማረው በቅዳሴ ሰዓት ምን አይነት ጸጥታ፣ ምን አይነት እግዚአብሔርን ማክበር ማድረግ እንዳለብን ነው።
በዚህ ታሪክ ውስጥ ያሉት ልጆች ቅዳሴ በሚቀደስበት ሰዓት በቤተ ክርስቲያኑ ዙሪያ እየዞሩ ታሪኩ ላይ እንደሰማችሁት እየዘፈኑ አስቸገሩ። እግዚአብሔር ደግሞ እንዲህ እንዳይሆን አጥብቆ ይሻልና ለሌሎች መማሪያ ይሆን ዘንድ መልአኩን ወደ ምድር ልኮ እንዲቀሰፉ አደረጋቸው። መልአኩ ግን አንዱን ቀስፎ አንዱን ተወ። ያም ማለት አዳላ ማለት ነው። እግዚአብሔር ሁሉንም አድርግ ብሎ ሳለ እሱ ግን ያየውን የተመለከተውን ነገር ምክንያት በማድረግ አንዱን ሳይቀስፍ አንዱን ቀስፎ ወደ ሰማይ ለማድረግ ሞከረ። በዚህም ምክንያት ኃይሉ ተነሳውና መሬት ላይ ቀረ። በዚህም በአቡነ ሳሙኤል ዘደብረ ቀልሞን ጸሎትና ምህላ ኃይሉ ተመልሶለታል። ይህ እንግዲህ የሚያስረዳን ብዙ ነገር አለ። አንደኛና የመጀመሪያው በቅዳሴ ሰዓት ስነ ስርዓት ይዞ መቀመጥ፣ ስነ ስርዓት ይዞ መቆም፣ ወደ ቤተ ክርስቲያኑ በር በሁሉም በኩል ወዳሉት በሮች መጠጋት እንደማያስፈልግ፣ ከቤተ ክርስቲያኑ በተወሰነ ርቀት ሆኖ ቅዳሴውን ማስቀደስ ተገቢ ስለመሆኑ ወይም ወደ ቤተ መቅደስ ውስጥ ዘሎ መግባት አስፈላጊ አለመሆኑን የሚያስረዳ ታሪክ ነው። በቤተ ክርስቲያን ስርዓት ውስጥ ቅዳሴ እንዴት መቀደስ እንዳለበት በዩቲዩብ ቻናል ስርዓተ ቅዳሴ ብላችሁ ሰርች ብታደርጉ ብዙ ነገርን ታገኛላችሁ። በጣም በርካታ ነገሮች ስለ ስርዓት የተጻፉ የተነገሩ ስላሉ እነዛን ማዳመጥ ትችላላችሁ። ቤተ ክርስቲያን በቅዳሴ ሰዓት አሃዱ ከተባለ በኋላ ወደ ቤተ መቅደስ ውስጥ መግባትም አይቻልም። ቤተ ክርስቲያኑ ግቢ ውስጥ መላእክት የቤተ ክርስቲያኑን ስርዓት የቅዳሴውን ስርዓት እዛ ሆነው መስዋዕቱን እያሳረጉ እዛ ሆነው የእግዚአብሔርን ምስጋና እያደመጡ ወደ ሰማይ ለማሳረግ እዛ ቆመው እየጠበቁ ነው ያሉት። ስለዚህ በዚህ ሰዓት አጉል የሚያውክና መጥፎ ነገር የሚያደርግ ነገር ካለ መላእክት እዛ ላይ ሊቀስፉ ይችላሉ ወይም ደግሞ ቅጣት ሊያመጡ ይችላሉ። ስለዚህ ይህን ታሳቢ በማድረግ በቅዳሴ ሰዓት ራስን መጠበቅ ያስፈልጋል። ማየ ቅዳሴ የተቀደሰበትን ማይ በሚጠጣበት ጊዜ ሰውነትን መቀባት አያስፈልግም፣ ብቻ መጠጣት ነው። በመሰረቱ ይሄ ለቆራቢዎች ብቻ የተሰጠ ነበረ። ነገር ግን ሌሎችንም ለቁርባን ቢያበቃቸው እየተባለ ተሰጥቷል። ጸሪቅ ራሱ ጸሪቅ ወይም የጻዲቅ የምንለው በተለምዶ ጸሪቅ ነው የሚባለው፣ እሱ ራሱ ለቆራቢዎች የተዘጋጀ ነው። የማይቆርብ ሰው የሚበላው ለቁርባን ቢያበቃቸው በሚል ሐሳብ ነው። ስለዚህ ቤተ ክርስቲያን ውስጥ ማየ ቅዳሴን መቀባት አይቻልም፣ መጠጣት ብቻ። ጠብ እንዲል መሬት ላይ መጠንቀቅ ያስፈልጋል። እንዲሁም ደግሞ ከገቡ በኋላ እተው በሰላም ሲባል ወይም ደግሞ በሰላም ወደ ቤታችሁ ሂዱ እስከሚባልበት ሰዓት ድረስ እዛ ውስጥ መንጫጫት፣ መሯሯጥ፣ መንጋጋት፣ መግባት፣ መውጣት አይቻልም። ስነ ስርዓት ይዞ በፈሪሃ እግዚአብሔር መቀመጥና እግዚአብሔርን መማጸን ብቻ ነው የሚያስፈልገው። ምክንያቱም ያ ስለ ዓለም፣ ስለ ሀገር፣ ስለ ሰው፣ ስለ ፍጥረታት በሙሉ ጸሎት የሚደረግበት ሰዓት ስለሆነ ያንን ሰዓት በተጠንቀቅ ቆሞ ማስቀደስ ያስፈልጋል። እንግዲህ የሚችል ሰው ቆሞ እንዲያስቀድስ ነው። የማይችል ሰው ደግሞ ቢያንስ ትንሽ ረፍ እያለ እየተነሳ። ስለዚህ በዚህ ደረጃ ራስን ማዘጋጀት ነው። ሁለተኛው እዚህ ጋር የምንረዳው እዚህ ታሪክ ውስጥ ደግሞ ሰው ለመላእክት እንኳን ጸልዮ የመላእክትን ክብር መመለስ እንደሚችል ነው። ይህም በአቡነ ሳሙኤል ዘደብረ ቀልሞን አይተነዋል። የመልአኩ ኃይል ተወሰደበት፣ በአቡነ ሳሙኤል ጸሎት ግን ተመለሰ። ይህ የሰውን ኃያልነት፣ የሰውን ክቡርነት፣ የሰውን ከፍጥረታት ሁሉ በላጭነት ያሳያል። ሰንበት ተአቢም ሁሉ ዕለት ወሰብ ይከብርም ሁሉ ፍጥረት ይላል። ሰው ከፍጥረታት ሁሉ ይከብራል፣ ሰንበት ከዕለታት ሁሉ ትበልጣለች እየተባለ ይነገራል። ይሄ ምንድነው የሚያሳየው? ሰው 21ዱን ስነ ፍጥረት ሁሉ እንዲገዛ የተደረገ ነው። 21ዱን ስነ ፍጥረት ሁሉ ራሱን መግዛትንም ሳይረሳ። ስለዚህ ይሄ ታሪክ የሚያስረዳን አንዱ ሰዎች ለመላእክት እንኳን መላእክት ለኛ እንደሚጣደፉት እንደሚወጡት እንደሚወርዱት ሁሉ ሰውም ደግሞ መላእክትን በዚህ ደረጃ ማማለድ እንደሚችል ለመላእክት መድረስ እንደሚችል የሚያሳይ ታሪክ ነው ማለት ነው። እዚህ ታሪክ ላይ ትምህርት ታገኛላችሁ ብለን ተስፋ እናደርጋለን። ሌሎች ስርዓተ ቤተክርስቲያን የሚመለከቱ ጉዳዮችን ወደፊት እናቀርባለን። ነገር ግን እናንተ ዩቲዩብ ቻናል ላይ ሌላ ቦታ ላይ እየገባን ብዙ ነገር ሰርች ከምናደርግ ስርዓተ ቅዳሴ እንዴት እንደሚቀደስ ምን መደረግ እንዳለበት ሰርች እያደረጋችሁ ሃይማኖታዊ ትምህርቶች በጣም ብዙ አሉ፣ እነዛን ማዳመጥ ትችላላችሁ በሚል እንሰናበታችኋለን። ታሪኩን ስላዳመጣችሁ እናመሰግናለን። የአባታችን የአቡነ ሳሙኤል ዘደብረ ቀልሞን እንዲሁም ደግሞ የመልአኩ በረከት በእኛ ላይ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።